ለዓመታት ኑሮውን በአትላንታ ከተማ አድርጎ የነበረው ድምፃዊ ሰለሞን ተካልኝ በድንገት የማረፉ ዜና ከተሰማበት ከሚያዝያ 12 ቀን 2017 ዓ.ም ጀምሮ የቀብር አፈጻጸም ጉዳይ ሲያወዛግብ ቆይቶ በትናንትናው ዕለት ውሳኔ አግኝቷል። የፋሲካን በዓል በሰላም አክብሮ ትንሽ ህመም ተሰማኝ በማለት ራሱ መኪና እያሽከረከረ ወደ ሆስፒታል ከሄደ በኋላ መሞቱ የተነገረው ድምፃዊው የት ይቀበር በሚለው ጉዳይ ላይ የቀብር ስርዓቱን ለማስፈጸም የተቋቋመው ኮሚቴ ለቀናት ሲወዛገብ ቆይቷል። የቀብር አስፈጻሚ ኮሚቴውን ሲያወዛግቡ ከቆዩት ጉዳዮች መካከል ዋነኛው የት ይቀበር የሚለውና ለቀብር ማስፈጸሚያ የሚያስፈልገውን ወጪ በምን መንገድ ይሰባሰብ የሚለው ጉዳይ እንደነበር በስፍራው የተገኙ መረጃዎች ያመለክታሉ። የቀብር ስፍራውን ለመወሰን በቀብር አስፈጻሚ ኮሚቴው በተደረገ ውይይት ሲያወዛግቡ ከሰነበቱት ጉዳዮች መካከል ድምፃዊው በሕይወት ሳለ በሞት መቀበር የምፈልገው ሰሜን ሸዋ ውስጥ ነው ይል ስለነበር አስከሬኑ ወደ ኢትዮጵያ በመምጣት እንደ ፍላጎቱ ሰሜን ሸዋ መቀበር አለበት የሚለው ጉዳይ አንዱ ነበር። ይሁን እንጂ ሰለሞን በሕይወት ሳለ በአማራ ሕዝብ ላይ ሲያካሂድ በነበረው የዘር ጥላቻ ሳቢያ አስከሬኑን ወደ ሀገር ቤት አምጥቶ የመቅበሩ ጉዳይ የማይታሰብ ነገር መሆኑን ኮሚቴው አምኖበታል። በተመሳሳይ ሁኔታ የድምፃዊውን አስከሬን ወደ ኢትዮጵያ በማምጣት በቅድስት ሥላሴ ቤተ ክርስቲያን ለማሳረፍ ቀርቦ የነበረውን ሐሳብ ድምፃዊው በሕይወት ሳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመሳደቡና በመዝለፉ ቤተ ክርስቲያኒቱ አስከሬኑን ለማሳረፍ ፍቃድ ላትሰጥ ትችላለች በሚል ምክንያት ውድቅ እንዲሆን ተደርጓል። ኮሚቴው በጉዳዩ ላይ ሰፊ ውይይት ካደረገ በኋላ ድምፃዊው በሚኖርበት በአትላንታ ጆርጂያ ከተማ ነገ ሚያዝያ 18 ቀን 2017 ዓ.ም እንዲቀበር ወስኗል። ከቀብር ስነ ስርዓቱ ቀደም ብሎም ጸሎተ ፍትሐት በደብረ ጽዮን ቅድስት ማርያም ቤተ ክርስቲያን እንደሚከናወንም ተገልጿል። ለድምፃዊው ቀብር ማስፈጸሚያ ገንዘብ የማሰባሰቡ ጉዳይ ላይም ኮሚቴው ለሰዓታት ሲከራከርና ሲነጋገር ከቆየ በኋላ በጎፈንድሚ የተቻለውን ያህል ይሰባሰብ የሚል ውሳኔ አስተላልፎ ገንዘብ የማሰባሰቡን ሂደት እያከናወነ ይገኛል። ድምፃዊ ሰለሞን ተካልኝ የማረፉ ዜና ከተሰማ ጀምሮ አክቲቪስቱ፣ ፖለቲከኛው፣ ዘረኛው፣ ጸረ አማራው የሚሉት ቅጥያ መጠሪያዎቹ እስከ መቃብሩ ድረስ እየተከተሉት መሆኑ እጅግ እንደሚያሳዝን የሚገልጹ በርካቶች ድምፃዊው በሕይወት ሳለ በተከተለው አወዛጋቢ የሕይወት መንገድና በዘር ጥላቻው ሳቢያ ክብሩን አጥቷል ሲሉ አስተያየታቸውን ይሰጣሉ። ሰለሞን ተካልኝ ፖለቲከኛ ብቻ ቢሆን ችግር አልነበረውም፣ መብቱ ነው። ነገር ግን በአንድ የተከበረ ማህበረሰብና ብሔር ላይ ባለው ስር የሰደደ ጥላቻ ምክንያት ያጣው ድምፃዊ የሚለው መጠሪያውን ብቻ ሳይሆን በወጣትነት ዘመኑ የተጫወታቸው ውብ ዘፈኖቹንም ጭምር ነው ያሉ ታደሰ ገለታ የተባሉ አንድ አስተያየት ሰጪ በዓለም ላይ የመጨረሻው የረከሰ በሆነው የዘረኝነት የፖለቲካ ቁማር ውስጥ ነፍስ ይማር ከመባል ይልቅ እንኳንም ሞተ እስከ መባል ድረስ መጠላቱ እጅግ ያሳዝናል ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። አወዛጋቢነቱ ከልፈቱም በኋላ የቀጠለው ድምፃዊው ነገ በአትላንታ ጆርጂያ ከተማ ውስጥ የቀብር ስነ ስርዓቱ ይፈጸማል።